በውሉ መሰረት ሰራተኛው ሲሰናበት የሚከፈለው ክፍያ ወይም ሰቨራንስ አፈጻጸም ሰራተኛው ሲሰናበት የሚያገኘውን የወር ደመወዝ መሰረት በማድረግ ይሆናል። በዚህ ቪዲዮ ተሰናባቹ ግለሰብ ከስራ ሲሰናበት ስንት ብር ሊከፈለው ይገባል፣ እንዲሁም ከሚከፈላቸው የስንብት ክፍያ ላይ ስንት ብር ግብር ይከፍላሉ የሚሉትን ሁለቱን ነጥቦች ሰፋ አድርገን በምሳሌ ስሌቱን እንመለከታለን። እስከ መጨረሻው ተከታተሉኝ። በቅድሚያ እንዲህ አይነት ጠቃሚ ትምህርቶችን ለማግኘት ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ቀጥታ ወደ ጉዳያችን። ለምሳሌ ሰራተኛው የስራ ስንብት በሚሰራበት ሰዓት ላይ የሚከፈለው ወራዊ ደመወዝ 30500 ብር ቢሆን በዛ መስሪያ ቤት ላይ ያገለገለው አጠቃላይ ለ8 ዓመታት ቢሆኑ የዚህ ሰራተኛ የስራ ስንብት ወይም ሰቨራንስ ክፍያ መጠንና ታክሱ እንዴት እንደሚሰላ ቀላል በሆነ መንገድ በዚህ ምሳሌ እንመለከታለን። አሁን በዚህ ምሳሌ መሰረት አስቀድሜ እንደነገርኳችሁ ወራዊ ክፍያው 30500 ነው። በመስሪያ ቤቱ ለ8 ዓመታት አገልግሏል። በመመሪያው ወይም አዋጁ ላይ በተቀመጠው መሰረት ለመጀመሪያው የአገልግሎት ዓመት የደሞዙ 100% ይታሰብለታል ነው የሚለው። ስለዚህ በሰዓቱ ይከፈለው የነበረው ወራዊ ደሞዝ ለመጀመሪያው ዓመት ሙሉ በሙሉ ይወሰድለታል ማለት ነው። ለቀጥሎ ላሉት የአገልግሎት ዓመታት ደግሞ የደሞዙ 1/3 ይታሰብለታል ነው የሚለው። ስለዚህ በዚህ ኬዛው የመጀመሪያው አንድ ዓመት 30500 ይሆንለታል። ለቀሪዎቹ 7 ዓመታት ደግሞ በዚህ መልኩ እናሰላለን ማለት ነው። እኩል ይሆናል ብለን ደሞዙን በ1/3 እናባዛለን። ደሞዙ በ1/3 ይባዛል። ከዛ በኋላ ሙሉ የሚመጣውን ሪዛልት በቀሪዎቹ የአገልግሎት ዓመታት እናባዛለን ማለት ነው። አሁን በዚህ ምሳሌ መሰረት ሰራተኛው 8 ዓመታትን ያገለገለው ለመጀመሪያው የአገልግሎት ዓመት 100% ወራዊ ደሞዝ ይወሰድለታል። ለቀሪዎቹ 7 ዓመታት ደግሞ ደሞዙ በ1/3 ከተባዛ በኋላ በ7 ይባዛል ማለት ነው። በቀላሉ ምን እናደርጋለን? ደሞዙን በ1/3 እናባዛና የሚመጣውን ሪዛልት በቀሪዎቹ የአገልግሎት ዓመታት እናባዛለን። በዚህ ኬዝ 7 ዓመታት ናቸው ማለት ነው። ስለዚህ በ7 ዓመት በዚህ መልኩ እናባዛለን። የሚመጣው ሪዛልት ይሄን ይሆናል ማለት ነው። 71166 ብር ከ67 ሳንቲም ይሆናል ማለት ነው። ስለዚህ ለመጀመሪያው የአገልግሎት ዓመት 30500 ይሆናል። ለቀሪዎቹ ወይም ለቀጣዮቹ የአገልግሎት ዓመታት ደግሞ 71166 ብር ከ67 ሳንቲም ይሆናል ማለት ነው። ከዚህ በመቀጠል አጠቃላይ ድምሩን እናሰላለን። እኩል ይሆናል ብለን የመጀመሪያው ዓመት ሲደመር ለቀሪዎቹ 7 ዓመታት ሙሉ አንድ ላይ በዚህ መልኩ እንደምራለን። በዚህ ምሳሌ አሁን 101666 ብር ከ67 ሳንቲም የዚህ ግለሰብ አጠቃላይ ድምሩ ይሆናል ማለት ነው። ከዚህ በመቀጠል ግብርን ወደ ማስላት እንሄዳለን። እሱን ለማስላት ደግሞ ይህንን ወደ ወራት እንቀይረዋለን ማለት ነው። በቀላሉ እኩል ይሆናል ብለን አጠቃላይ ድምር ሲካፈል ለወራዊ ደሞዝ አጠቃላይ ድምሩ ለወራዊ ደሞዝ ስናካፍል አሁን ወደ ሰራተኛ አሁን የ3 ወራት ከግማሽ ደሞዝ የሚከፈለው ይሆናል ማለት ነው። ስለዚህ 3.33 የሚለው 3 ሙሉ ዓመት አለ። ከዛ ቀሪዎቹ ቀናት ይሆናሉ ማለት ነው። ስለዚህ ግብርን ይሄን በመጠቀም ካልኩሌት እናደርጋለን ማለት ነው። ያው ግብር የሚሰራው በወራዊ ደሞዝ ስለሚሆን ማለት ነው። በቀላሉ እኩል ይሆናል ብለን ወራዊ ደሞዙን ሲባዛ ወራዊ ደሞዙ 30500 ነው። የግብር ማስከፈያ መጠን ሰንጠረዥ ላይ 30500 የሚያርፈው በመጨረሻው ሬንጅ ላይ ነው የሚሆነው ከ14000 ብር በላይ በሚል ሬንጅ ላይ ማለት ነው። በዚህ ሬንጅ ላይ ደግሞ ታክስ ሬቱ 35% ነው። ዲዳክሽኑ ደግሞ 2050 ብር ነው ማለት ነው። ስለዚህ ደሞዙን በ35% እናባዛለን። ከዛ በኋላ ሲቀነስ ብለን ዲዳክሽኑ በዚህ ሬንጅ ላይ 2050 ብር ነው። በ2050 ብር እንቀንሳለን ማለት ነው። ከዛ በኋላ ይሄ የአንድ ወር ግብር ነው ማለት ነው። አጠቃላይ አሁን ከላይ ካልኩሌት አድርገን ያገኘነው የ3 ወር ነው። ስለዚህ ይሄን የአንድ ወር ግብሩን በ3 እናባዛለን ማለት ነው። የ3 ወሩን ለማግኘት ማለት ነው። ከዛ ኢንተር እንላለን 25875 ብር የ3 ወር ግብር ይሆናል ማለት ነው። ከነጥብ በኋላ ያለችው 0.33 አለች። የእሷንም ግብር ለብቻ እናሰላለን ማለት ነው። በቅድሚያ ደሞዙን እቺ ፕሮሬቲ ሳላሪ ነው የምትባለው በ0.33 እናባዛለን ማለት ነው። 33 ስናባዛው 10000
65 ብር ይመጣል ማለት ነው። ከዚህ ላይ ግብር ደግሞ እናሰላለን። ግብር ለማስላት በተመሳሳይ መልኩ ይሄ 10,065 ብር በየትኛው ሬንጅ ላይ እንደሚገኝ ሰንጠረጁ ላይ ሄደን ቼክ እናደርጋለን ማለት ነው። ሰንጠረጁ ላይ አሁን ይሄ የሚገኘው በአምስተኛው ሬንጅ ላይ ነው ማለት ነው። ከ10,001 ብር እስከ 14,000 ብር በሚል ሬንጅ ላይ ማለት ነው። በዚህ ሬንጅ ላይ ታክስ ሬቱ 30% ነው። ዲዳክሽኑ ደግሞ 1350 ብር ነው ማለት ነው። ስለዚህ ደሞዙን በፕሮሬት ሰለሪ ያገኘናትን እሱን በ30% እናባዛለን። ከዛ ሲቀነስ ብለን ዲዳክሽኑ በዚህ ሬንጅ ላይ 1350 ብር ነው ማለት ነው። እዛ እንተላለን። ከፕሮሬት ሰለሪ ማለትም ከነጥብ በኋላ ባለችው ደግሞ 1669 ብር ከ50 ሳንቲም ግብሩ ይሆናል ማለት ነው። ፋይናሊ ደግሞ የመጨረሻ የስራ ስንብት ክፍያ ግብሩን እናሰላለን። እኩል ይሆናል ብለን የ3 ወሩ 25875 ብር ሲደመር ከፕሮሬትድ ሰለሪ ያሰላነው አሁን ያሰላነው ማለት ነው 1669 ብር ከ50 ሳንቲም አንድ ላይ እንደምራለን። ከዛ እንተላለን ማለት ነው። ስለዚህ ይህ ተሰናባች ከአጠቃላይ ክፍያው 27544 ብር ከ50 ሳንቲም የስራ ስንብት ክፍያ ግብሩ ይሆናል ማለት ነው። የተጣራ ክፍያውን ለማስላት ደግሞ እኩል ይሆናል በአጠቃላይ የስራ ስንብት ክፍያ ድምር ማለትም ያልተጣራው ማለት ነው እሱ ሲቀነስ አሁን አስልተን ያገኘነው ግብር ማለት ነው። እዛ እንተላለን። አሁን በዚህ ምሳሌ መሰረት ይህ ተሰናባች 74122 ብር ከ17 ሳንቲም የተጣራ የስራ ስንብት ክፍያው ይሆናል ማለት ነው። ግብሩ 25544 ብር ከ50 ሳንቲም ይሆናል ማለት ነው። ስለዚህ በዚህ መልኩ በቀላሉ የስራ ስንብት ወይም የሰቨራንስ ክፍያ መጠኑን ማስላትና ታክሱን ማስላት እንችላለን ማለት ነው። ስሌቱ ግልጽ እንዲሆን ሌላ ምሳሌ ጨምር እንመለከታለን። ለምሳሌ ሰራተኛው በመስሪያ ቤቱ ያገለገለው አጠቃላይ ለ14 ዓመታት ቢሆንና በመጨረሻዎቹ ዓመታት በመስሪያ ቤቱ ማናጀር ሆኖ ሲከፈል የነበረው ወራዊ ደሞዝ 54,000 ብር ቢሆን ይሄ ሰራተኛ ከመስሪያ ቤቱ በስራ ዝውውር ሊሆን ይችላል ወይም ሲሰናበት የስራ ስንብት ወይም ሰቨራንስ ክፍያ መጠን እና ታክሱ እንዴት እንደሚሰላ እንመለከታለን። አዋጁ ላይ እንደተቀመጠው ቅድም እንዳሰላነው ለመጀመሪያው የአገልግሎት ዓመት የደሞዙ 100% ይወሰድለታል። እኩል ይሆናል በደሞዙ ሙሉ በሙሉ ለመጀመሪያው ዓመት የአገልግሎት ክፍያው ይሆናል። ቀጥሎ ላሉት የአገልግሎት ዓመታት ደግሞ የደሞዙ 1/3 ይሰራለታል ማለት ነው። ስለዚህ በቀላሉ እኩል ይሆናል ብለን መጀመሪያ ደሞዙን በ1/3 እናባዛለን። በ1/3 እናባዛለን። የሚመጣውን ሪዛልት ደግሞ በቀሪዎቹ የአገልግሎት ዓመታት እናባዛለን ማለት ነው። በዚህ ምሳሌ መሰረት አሁን አጠቃላይ 14 ዓመታት ናቸው። የመጀመሪያው ዓመት 54,000 ብር ይሆናል ደሞዙ ማለት ነው። ቀሪዎቹ 13 ዓመታት ናቸው። ስለዚህ ይሄን በ13 እናባዛለን ማለት ነው። ተላለን አጠቃላይ ስንት ይሆናል? 234,000 ብር ይሆናል ማለት ነው። ከዚህ በመቀጠል አጠቃላይ ድምሩን እናሰላለን። ቶታሊ የ14 ዓመታትን ማለት ነው እኩል ይሆናል ብለን የመጀመሪያው ዓመት 54,000 ሲደመር ቀሪዎቹ 13 ዓመታት 234,000 ብር አንድ ላይ ሲደመር 288,000 ብር ይሆናል ማለት ነው። ከዚህ በመቀጠል ግብርን እናሰላለን። ግብርን ለማስላት ያው ግብር የሚሰላው በየወሩ ስለሆነ ወደ ወር እንቀይረዋለን ማለት ነው። ይሄ እኩል ይሆናል ብለን አጠቃላይ ድምር ሲካፈል ለወራዊ ደሞዙ ማለት ነው። ከዛ እንተላለን አጠቃላይ ስንት መጣ? ለ5 ወር ከምናምን ይሆናል ማለት ነው። ከዚህ በመቀጠል ግብርን እናሰላለን ማለት ነው። ግብርን ለማስላት በቅድሚያ የወሩን ደሞዝ እናሰላለን ማለት ነው። ወሩን ደሞዝ በመጠቀም የአንድ ወር ግብር እናሰላለን። እኩል ይሆናል ብለን ወራዊ ደሞዙ 54,000 ነው። ሰንጠረጁ ላይ ከ14,000 ብር በላይ ስለሆነ ይሄ ደሞዝ 35% ታክስ ሬት እና ተቀናሽ 2,050 ብር በመጠቀም እናሰላለን። ደሞዙ ሲባዛ በ35% ሲቀነስ ዲዳክሽኑ 2,050 ብር ይህ የአንድ ወር ግብሩ ይሆናል ማለት ነው። አጠቃላይ እዚህ ላይ ከላይ ያሰላነው 5 ወር ከምናምን ነው። ስለዚህ ይህንን በ5 እናባዛለን የ5 ወርን ግብር ለማግኘት ማለት ነው። በ5 ወር ስናባዛው ቶታሊ ወደ 84,250 ብር ይመጣል ማለት ነው። ቀሪዋ ደግሞ 0.33 አለች ፕሮሬትድ ሳለሪ ማለት ነው። እሷንም በደሞዝ እናባዛና ግብር እናሰላለን ማለት ነው። እኩል ይሆናል ብለን ደሞዙ 54,000 ነው ሲባዛ በ0.33
ስንት ይመጣል? ወደ 17820 ብር ይመጣል ማለት ነው። ከዚህ ላይ ግብር እናሰላለን። ሰንጠረጁ ላይ ይሄንም ስንመለከት ከ14000 ብር በላይ ስለሆነ በተመሳሳይ መልኩ በ35% ታክስ ሬት እና 2050 ተቀናሽ እናሰላለን ማለት ነው። እኩል ይሆናል ብለን ደሞዙ ማለትም እቺ ፕራዮሪቲ ሳለሪ አስልተን ያገኘናት ሲባዛ በ35% ሲቀነስ ዲዳክሽኑ 2050 ብር ይሆናል ማለት ነው። ከዛ ኢንተር እንላለን። አጠቃላይ ስንት ይሆናል? 4187 ብር ይሆናል ማለት ነው። ከዚህ በመቀጠል የመጨረሻ የስራ ስንብት ክፍያ ግብር እናሰላለን ማለት ነው። እኩል ይሆናል ብለን የ5 ወራት ሲደመር አሁን ያሰላነው የፕራዮሪቲ ሳለሪ አንድ ላይ ስንት ይመጣል? ወደ 88437 ብር ይመጣል ማለት ነው። ፋይናሊ የተጣራ የስራ ስንብት ክፍያውን እናሰላለን ከግብር ውጭ ያለው ማለት ነው። አጠቃላይ የስራ ስንብት ክፍያ ሲቀነስ አሁን ያሰላነው ግብር እዛ እንተላለን ስንት ይመጣል? 199563 ብር የተጣራ የስራ ስንብት ክፍያ ይሆናል ማለት ነው።